አንቺ የምር ልብሴና ታድለው አረ ተመልከቱ ሴት ብትሆንና ቀሚስ ብትለብስ በቃ ስታስመርቅ ነው የምትውለው ስታስመርቅ ነው የምትውለው ደስ ይላል የዚህ ቪዲዮ አሪፍ ንግግር በቃ አሁን ግን ቀልድ ነው ቀሚሷንም ሹራቧንም አስፍቶባታል ቀሚስ ለሃይሚ ያስፈልጋታል የጨረቃ ቤተሰቦች የእውነት በጣም ያበደ ፕራንክ በጣም ብዙዎቻችሁ ስትናፍቁት ረጅም ጊዜ ሆኗችኋል በእንደዚህ አይነት ቪዲዮ ከመጡ ግን እሷ ስትናገርበት የነበረው መንገድ የእሱ አክቲንግ ያበደ ነው የሃይሚን መልስ ብት ደግሞ እንጠብቃለን እዚህ እስካለው ድረስ እሺ ከመሄዴ በፊት ከእናንተም ጋር ከሃይሚም ጋር ጥሩ ጊዜ ማሳለፍ አለብኝ ብዬ ቃል ገብቻለሁ ለራሴም በእናንተ ፊትም ተናግሬያለሁና ቆይ ቃሏን ለራሴ ያዝ አድርጋት ከመሄዴ በፊት ሳይሆን ከመሄዳችን በፊት ከእናንተ ጋር ጥሩ ጊዜ ላሳልፍ ብዬን የመጣሁት በሚለው እንዲስተካከል እንፈልጋለን ምክንያቱም ራስህ በአፍህ እንዲህ ብለህናል እስካሁን ያስከፋችሁን እስካሁን እናንተ እንድታዝኑ ያደረግኩትን በቃ ለበጎ የሚሆን በመጥፎ የሚሆን ብዙ ስህተቶችን ሰርቼ በጣም አሳዝኛችኋለሁና አውቃለሁ ያንን በቻልኩት አቅም ለመካስና ውሏችሁን ቀናችሁን ፈታ እንድትሉ ለማድረግ ከስራዎች በሙሉ ስራዬ ምናምን ይበዛባችኋል አይደል ለራሳችሁን ደስተኛ የምታደርጉበትን ለማድረግ የቻልኩትን ሁሉ እሞክራለሁ ፈጥራለሁና ቆይ በተለያየ የሥራ ድካም ውስጥ ብንውልም በተለያየ የህይወት ውጣ ውረዶች ውስጥ ብንውልም መሽቶ ሰዓታችሁ ደርሶ የእናንተን ቪዲዮ ስንነካ ድካማችንንም ሐዘናችንንም በጣም ብዙ ነገሮቻችንን የምንረሳው አንድ ላይ መታችሁ እናንተን በፍቅር ስናያችሁ ነው ሃይሚም ብሩክም ሊገባችሁ የሚገባው ነገር እናንተ ተነጣጥላችሁ እናንተ ተለያይታችሁ ሳይሆን አንድ ሆናችሁ ስትመጡ ነው እኛ ደስ ብሎን የእናንተን ቪዲዮ በደንብ ኢንጆይ አድርገን ተዝናንተን የምንወጣው ብሩክ ልክሳችሁ እፈልጋለሁ ብለህናል አይደል እንድትክሰን የምንፈልገው ይሄን ነገር እንደ ቻሌንጅ እንድታደርጉ ትፈልጋለሁ የጨረቃ ቤተሰቦች ይሄን ቪዲዮ በተለያዩ ሶሻል ሚዲያዎች ላይ ቪዲዮዎችን እየቆራረጣችሁ የምትበትኑ እየቆረጣችሁ በትኑት እንደፈለጋችሁ ዛሬ ስራችሁን ማየት እፈልጋለሁ ብሩኬ እኛን ልትክሰን ወይም እኛ እንድትክሰን የምንፈልገው ሃይሚን ይቅርታ ጠይቀሃት ይቅርታን ብቻ አይደለም እንደው ቆንጆ ስጦታ ገዝተህላት ሄደክ እስሯ ቁጭ ብለክ ምንድነው ነገሩ ውስጥሽ ያለው ነገር ምንድነው ብለህ ጠይቀሃት በነገራችን ላይ ይሄን ነገር ደጋገምከው በቃ ብሩክም እንደፈለገ መሆን ይችላል ሃይሚም እንደፈለገች መሆን ትችላለች የምትሉ አንዳንድ ጭንቅላታችሁ የማይሰራ ሰዎች እናንተ ከዚህ ቤት በተቻላችሁ አቅም እንደው ይሄን ቪዲዮ አቋርጣችሁ ብትወጡ በጣም ደስ ይለኛል ምክንያቱም እኛ የራሳችንን ሳይሆን የሰዎች ደስታ የሚያስደስተን በእነሱ በጨረቃዎቹ ደስታ ደግሞ የኛን ድካም የኛን ሐዘን የኛን ብዙ ነገር የምንረሳ ሰዎች ነን እናንተ ውጡ ስለዚህ በቃል አይደል አበባ ገዝተህላት ይቅርታ ብለሃት ውስጧ ያለውን ነገር በሙሉ አዳምጠህና ተረድተሃት ነገሮችን ችግሮቹን ፈተክ ዱባይ አንድ ላይ ስናያችሁ ነው እኛን እምትክሰን እንድክሳችሁ ፈልጋለሁ ብለሃል እኛን እምትክሰን በዚህ ብቻ ነው በዚህ ሐሳቤ የጨረቃ ቤተሰቦች መስማማታችሁን የተለመደችው ቦታችን ላይክዋ ጋር እንገናኝ ስሜታችሁን በኮሜንት ላይ ጻፉልኝ ብሩክ ሜንሽን ይደረጋል ሃይሚ ሜንሽን ትደረጋለች ጓደኞቻቸው በጠቅላላ ይመጣሉ ሐሳብና አስተያየቶቻችሁን ያዩታል ያነቡታል የወይና አበባይ እስቲ ማለት ነው የወይና አበባ ማለት ነው እሺ የወይን ሰርግ ላይ እኮ ነው ስንጨፈረው ስለዚህ ሰርግን ያጎደልኩበት የእውነት በዚህ ደረጃ ሃይሚንም ብሩኬንም ስላያችሁ ደስ ያላችሁ ሰዎች ብቻ
ለያችሁ እንደው በእናታችሁ የተለመደችው ቦታችን ጋር እንደው በዚህ ቪዲዮ ምን ተሰማችሁ? ሁላችሁም እንድትነግሩኝ እፈልጋለሁ። የዛሬውን ቪዲዮ አይታችሁ ምን ጥያቄ ፈጠረባችሁ? ምን ተመለሰላችሁ? ምንስ ነው ያስደሰታችሁ? በኮሜንት ላይ ንገሩኝ። የሁላችሁንም እያየው እያነበብኩ የምመልስላችሁ ይሆናል። ቆይ የጨረቃ ቤተሰቦች፣ የምወዳችሁ ተመልካቾቼ፣ በምንወደውና በናፈቀን ፕራንክ ሃይሚና ብሩኬ ተመልሰዋል። ነገር ግን አሁንም ቢሆን መረሳት የለበትም ተብሎ በውስጥ መስመር ከእናንተ የተላኩልኝን ሀሳብና አስተያየቶች መልእክቶቻችሁን ይዤ ለብሩኬና ለሃይሚ እያዩን ስለሆነ ላስተላልፍ ቦታዬ ላይ በሰዓቴ ተሰይሜላችኋለሁ ማለት ነው። የጨረቃ ቤተሰብ ሆናችሁ ይህንን ቤት ግን ሰብስክራይብ ያላደረጋችሁ ሰዎች አሁኑን ከታች የምታዩትን የሰብስክራይብ ምልክትና የደወል ምልክቷን ነክታችሁ 30 ሺህ ልንገባ በጣም ጥቂት ስለቀረን አሁኑኑ ቤተሰብ በመሆን ተቀላቀሉን። እንዲሁም ቪዲዮን ላይክ ያደረጋችሁ እንደ ሁልጊዜው በኮሜንት ላይ በሐሳብና በአስተያየቶቻችሁ የተሳተፋችሁ አብራችሁኝ እስከ መጨረሻው ዝለቁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። መጣች። ማን ነው እያለች ነው? ከሌለ ምንም አይደረግም አይደለ? ማን ነው? ማነሽ? አንቺ ራሱ ማነች? ሃይሚናት አላሻችሁም? በጣም ብዙዎቻችን በመጀመሪያ ሃይሚና ብሩኬን በዚህ ደረጃ ስላየናቸው በጣም ደስ ብሏቸዋል ብዬ አስባለሁ። በተለይ ደግሞ በጣም ናፍቀናለች ስትሉኝ ነበረ። ትላንትና አልመጣችም፣ ያው ከፍፄ ጋር እንደመጣ ታውቃላችሁና ብዙዎቻችሁን ደስ ይላቸዋል ብዬ አስባለሁ። ሊያውም እንደዚህ እየሳቀች በዚህ ሁኔታ በእንደዚህ አይነት ቪዲዮ ከመጡ ትንሽ ቆየት ብለዋልና በጣም ደስ ይላቸዋል ብዬ አስባለሁ። ውድ የጨረቃ ቤተሰቦቼ እንኳን ደስ አላችሁ። ሃይሚዬ ስላየንሽ፣ ብሩኬም ስላየነ፣ ሁላችሁንም በዚህ ደረጃ እንደዚህ ስትስቁ ስላየናችሁ በጣም ደስ ብሎኛል። ነገር ግን ውድ የጨረቃ ቤተሰቦች መርሳት የሌለባችሁ አንድ ነገር፣ ችላ ብለን ማለፍ የሌለብን በተለይ ደግሞ እኛ ሶሻል ሚዲያ ላይ ያለን ማለት በኮሜንት እናንተ፣ እኔ ደግሞ በቪዲዮ እንደዚህ እየመጣሁኝ የማወራው ከሳቅ ከጨዋታው በዘለለ ማሰብና ማስታወስ ያለብን በጣም ወሳኝ ነገር አለ ብዬ አስባለሁ። እሱ ምን እንደሆነ በደንብ በሰፊው የምነግራችሁ ይሆናል። ግን በመጀመሪያ የእውነት ደስታችሁን እንድትገልጹልኝ ይፈልጋለሁ። ሃይሚዬን ብሩኬን በዚህ ሁኔታ ስላያችኋቸው ደስ ያላችሁ ሰዎች ደስታችሁን በኮሜንት ላይ ጻፉልኝ፣ በላይክም አሳዩኝ። እንግዲህ ለመሆኑ ዛሬ ብሩኬ ከፕራንኩ በዘለለ ለምንድን ነው የመጣው? ከራሱ አንደበት እንስማና እኔ እመለሳለሁ። እዚህ እስካለው ድረስ እሺ፣ ከመሄዴ በፊት ከእናንተም ጋር ከሃይሚም ጋር ጥሩ ጊዜ ማሳለፍ አለብኝ ብዬ ቃል ገብቻለሁ። ለራሴም በእናንተ ፊትም ተናግሬያለሁና ቆይ ቃሏን ለራሴ ያዝ አድርጋት። ከመሄዴ በፊት ሳይሆን ከመሄዳችን በፊት ከእናንተ ጋር ጥሩ ጊዜ ላሳልፍ ብዬን የመጣሁት በሚለው እንዲስተካከል እንፈልጋለን። ምክንያቱም ራስህ በአፍህ እንዲህ ብለህናል። እስካሁን እየተሞከረ ነው። አዳምጡ። እየጣርኩኝ ነው። ሃይሚ ጋር ውስጧ ላይ ምን እንዳለ አዱን ነው አላቅም። እውነቱ ስነግራችሁ በቃ የዱባይ ነገር ልትቀበለኝ እስካሁን አልቻለችም። በመጣሁበት ቁጥር መናገር ስላለብኝ ነው። እና ቆይ የጨረቃ ቤተሰቦች አንድ ጥያቄ ልጠይቃችሁ፣ ከልባችሁ መልሱልኝ። ስለ አንድ ሰው ውስጡ ስለያዘው ውስጡን ስለሚያብከነክነው በተለይ ደግሞ ከፍቅረኛችሁ ይሄ አይነት ስሜት ቢመጣ ያን ስሜት እንዴት ነው ማወቅ የምትችሉት? በጣም አጭርና ግልጽ እኮ ነው፣ በመጠየቅ ነው። አንዳንዶች አላችሁ ማሰቢያችሁ ይስራ አይስራ የማይገባኝ ሰዎች፣ ብሩክንም ተው የራሱ ጉዳይ፣ ሃይሚንም ተዋት የራሷ ጉዳይ፣ እነሱ በሚታረቁ ሰዓት ይታረቃሉ። አንተ ለምንድን ነው በዚህ ደረጃ ተስፋ ሳትቆርጥ ቀን በቀን በዚህ ጉዳይ ላይ የምትጨቃጨቀው የምትሉኝ ሰዎች እባካችሁን ይህን ቪዲዮ አቋርጡ እናውጡ። ሊገባችሁ አይችልም። እነዚህ ልጆች መሃል እኛ አይተን እያየን የምንመጣው ነገር ሊገባችሁ ስለማይችል ውጡ። እናንተ ግን
በአንድም በሌላም ሼር ተደርጎልክ መተክ እያየኸኝ እንደሆነ አውቃለሁ ብሩክ። ዛሬም ቢሆን አንድ ነገር ነው ምነግርክ። ሃይሚ ውስጥ ያለውን ነገር አላውቅም ማለት ነገሩን እንድታውቀው አያደርግህም። እስቲ የሆነ ስጦታ ግዛና የኔ ፍቅር ብለህ ዝቅ ብለህ ምንድነው ውስጥሽ ያለው የሚለውን ነገር ጠይቃት። ይቅርታ ጠይቀህ መጀመሪያ ካለሳለስካት መሬት ካደረካት በኋላ ውስጧ ያለውን ነገር ለመስማት በጣም ቀላል ነው የሚሆነው ላንተ። ለናንተ እልህ ሲል ደግሞ አንዳንድ በየኮሜንቱ አሁን ደግሞ አላችሁ በውስጥ መስመርም ልክ ደህና ሐሳብ እንዳለው ሰው እያመጣችሁ ዝባዝንኪያችሁን የምጽፉልኝ ሰዎች ስነ ስርዓታችሁን ያዙ። ለናንተ እልህ ሲል ወደድሽም ጣላሽም ደግሞ ብሩክም ዱባይ ሃይሚም ዱባይ ሆነው እንዲሁ መጥቼ ቪዲዮ የምሰራ ይሆናል። ቃል ለምድር ለሰማይ ለናንተ እልህ ሲባል ማለት ነው። አንቺ የምር ልብሴናል ታድለው። አረ ተመልከቱ። ሴት ብትሆንና ቀሚስ ብትለብስ በቃ ስታስመርቅ ነው የምትውለው። ስታስመርቅ ነው የምትለው። ደስ ይላል። የዚህ ቪዲዮ አሪፍ ንግግር በቃ። አሁን ግን ቀልዱ ቀልድ ነው። ቀሚሷንም ሹራቧንም አስፍቶባታል። ቀሚስ ለሃይሚ ያስፈልጋታል። የጨረቃ ቤተሰቦች የእውነት በጣም ያበደ ፕራንክ፣ በጣም ብዙዎቻችሁ ስትናፍቁት ረጅም ጊዜ ሆኗችኋል በእንደዚህ አይነት ቪዲዮ ከመጡ። ግን እሷ ስትናገርበት የነበረው መንገድ የእሱ አክቲንግ ያበደ ነው። የሃይሚን መልስ ምት ደግሞ እንጠብቃለን። የወይን አበባ እስቲ ማለት ነው። የወይን አበባ ማለት ነው። እሺ የወይን ሰርግ ላይ እኮ ነው እሱ የሚጨፈረው። ስለዚህ ሰርግ ነው ያጎደልኩበት። የእውነት በዚህ ደረጃ ሃይሚንም ብሩኬንም ስላያችሁ ደስ ያላችሁ ሰዎች ብቻ ለያችሁ። እንደው በእናታችሁ የተለመደችው ቦታችን ጋር እንደው በዚህ ቪዲዮ ምን ተሰማችሁ? ሁላችሁም እንድትነግሩኝ እፈልጋለሁ። የዛሬውን ቪዲዮ አይታችሁ ምን ጥያቄ ፈጠረባችሁ? ምን ተመለሰላችሁ? ምንስ ነው ያስደሰታችሁ? በኮሜንት ላይ ንገሩኝ። የሁላችሁንም እያየው እያነበብኩ የምመልስላችሁ ይሆናል። ያ ጋይስ እንግዲህ የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያስተምረው ተምረናል። ምክር መስጠት ባለባችሁ ምክር ሰጥታችኋል ብዬ አስባለሁ። አዳዲስ ከሆናችሁ ግን ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ቪዲዮ ላይክ ይደረግ። ሀሳባችሁን እያስቀመጣችሁልኝ እዚህ ስክሪን ላይ በጣም ጠቃሚ ቪዲዮ ስላስቀመጥኩላችሁ ንኩትና እዛ ጠብቃችኋለሁ። እዛ እንገናኝ። አብራችሁኝ ስለነበራችሁ ከልብ እያመሰገንኩ ይመቻችሁ።